የዋህ እቺ ምስኪን የዋህ እውነቴን ነው የምነግራችሁ። መሀል ላይ እነሱ እየሰሩ ያሉትን ድራማ ገና ከኛ እኩል በዚህ ቪዲዮ እንደምታየው ግን ታውቃላችሁ። ዛሬ ማታ ሊብ እያለ ነው፣ ጥሪ እያደረገ ነው። የዋህ ነው እኮ ብሩክ፣ የዋህ የዋህ ነው። ጥሪው ምንድን ነው? እንትን አለው እንዴ? የቀጠሮ ጌም አለው? የዋህ ብሩክ ደግሞ ምንድን ነው ቀብራራ የሚሉት? ቀብራራ የሚሉት። ሌላው ደግሞ የሚገርመኝ በጣም ሴቶቹ የምትሻሙበት ግን በቃ ወንድ ጠፋ እንዴ እናንተ? ሌላው ደግሞ ሀይሚዬ ላይ ቀለዱባት። ማን ይቀልዳል? አንደኛ ብሩኬ ነው የቀለደው። ሪሊውን ነው ለፍቅረኛው ለነገ ትዳሬ ለሚለው የማያስብ ስለምታፈቅረው እሷ ታዛዥ ናት እና በጣም ነው ብዙ ሰው እየተቃወመው ያለው። እንደ ወንድ ብርቆች እነሱ ይደግፉታል። እዚህ ጋር ደግሞ ሀቅ ሀራም ሀላል የምትሉት አለ። ለሁላችንም ኢዲያ ይስጠን። እዚህ ጋር እኔ የምናገረው ዝሙትን ነው የምቃወመው። እኔ የምናገረው ሚስቱን የሆነች ሀይሚን የመሰለ በዶላር እንዳይቀይር ማንኛውም ወንድ ማለት ነው። ይሄ ነገር ፈጣሪም አይወደውም፣ ሪሊውን ነው። ስለዚህ እዚህ ጋር ሀቅ ተናገሪ ዘር እንደዚህ አትበይ ለምትሉት ብሩክ የሚያደርገው ነገር በጣም አጸያፊ ነው። የእናንተ ወንድ ያገባችሁት ባል ወይ ፍቅረኛችሁ እንደ ብሩክ ሊሆን ይችላል። እኛ ደግሞ ሁሉም እንደ ራሱን አስተያየት የሚሰጠው እዚህ ጋር ውዶቼ፣ ገባችሁ? እናንተ ደጎች ልትሆኑ ትችላላችሁ፣ ገባችሁ? ከችግር የፈለገውን ሰርቶ ያምጣልኝ የምትሉ ሊሆን ይችላል። እኛ ጋር ደግሞ ምንድነው ቆሎ እየተበላ ሪስፔክት የሚባል ሴትን ማክበር ነው። እኛ ገባችሁ? ዝሙትን አናስፋፋም፣ ዝሙትን እንቃወማለን። እኔ ብሩኬ በጣም የሚያናደኝ ምንድን ነው ያ ሁሉ ፍቅራቸው ገደል ገባ፣ በዶላር ተቀየረ እንዴ? ያኔ እኮ አብርሽ ሩታ ፍጽ ይቅርታ፣ ይሄ ፍጽ ያልኩ ደግሞ ይሄ አብርሽ ሩታ ዳኒ ጽጌ ከካሜራ ጀርባ ይገናኛሉ። ሪሊውን ነው አንድ ላይ ነው ምግብ የሚበሉት። ላይክ ብሩክና ሀይሚ ግን ከካሜራ ጀርባ የሚባለው ነገር የለም። ገባችሁ? ገና ሴትነቷን የሚያስከብር ልጅ ነው ገና ለወደፊት ሴትን አንተ ራሱ ወንድ ትሁን ሴትን ያላቀው የቡታጀራ ሴቶች ኦል ዘ ሴም ምን እንደያዙ አይታወቅ፣ ወይም ሙሙ የያዙ ምን ይዙ አይታወቅም። ሴት ናቸው አላስ በምን እንደሚለዩም እኛ መለያቸውን አናውቅም። ካላየን አናምንም። እንደው ምን ታመጡ። ሲቀጥል እንግዲህ ጥሪ ጠርተናል። እንግዲህ ዛሬ ማታ ሁላችንም ፏፈሽ ብላችሁ ልብሳችሁን አጥባችሁ ምናምን ጠብቁን። የለመደች ጦጣ ምን ጊዜም ሸምጣጣ ብሩኬ ለምርክ እኮ እንዴ! ጥሪው ምንድን ነው? የዋሃ ስትባል እኮ አበዛከው። አንተም ብሎ የዋሃ ምን አስጠራክ? ጥሪ የምናገረው ቁም ነገር እኔ በጣም ነው አያም ብሮክ ማህርት ወላይን ሀይሚን የሚናገሯት ሀይሚን የሚሳደቡ አረንጓዴ ቢጫ ቀይ አልብሰውት መሰለኝ ብሩክን ፕሮፋይል ፒክቸር ሀይሚን የሚያንቋሽሹ ሴት ልጅን የሚያንቋሽሹ ሴት ልጅን የማያከብሩ ሴቶች። አሁን እናንተማ በእንጨት ይነካቸዋል። አረ እንደው ሀይሚን የምትሳደቡ እዛው ደርቃችሁ ቅሩ። ሪሊዮ ነው፣ ሌላ ምንም አይደለም። ለሴት ልጅ እናንተ ክብር የላችሁም እንዴ? ወንድ ልጅ ምንድን ነው? አስተያየት ስጡ። እኔ አሁን ብሩክን ለምንድን ነው መርገጥ የጀመርኩት? እኔ ቀጥል በይ ቀንተሽ ነው ትላላችሁ። እኔ የብሩክንና የሀይሚዬ ህይወት ሀይሚና የምታሳዝነኝ ይሄ የሚያስቀና ህይወት አይደለም። እንደዚህ አይነት ህይወት አላ እንዳይሰጣችሁ ቆማችሁ ቅሩ። ሪሊውን ነው። እናንተ መኪናና ታቶ ፍሪቱ ነው እንትን የሚላችሁ ድንቄም ብርቄም ስንቄም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ የስተርዴ ወንዶቹ ድራማ እየሰሩ ነበር ሀይሚትዬ ላይ ማለት ነው። ሀይሚትዬ ያልቻለችው ነገር የለም። እኔ እኮ ግራ የሚገባኝ የሀይሚዬ ህይወት ድራማ ሆነ። ሀይሚዬ እስቲ ሰው አዳምጪ። ሀይሚዬ እስቲ ለሶስት ቀን ቪዲዮ ብሩክ ፍፄ ኤፍሬምንም ቢሆን ሶስቱንም ዞር ብለሽ ብቻሽን እስቲ ነይ ከኛ ጋር እስቲ ዲስከስ አድርጊ፣ ለነገ ህይወትሽ የሚጠቅመውን። ሪሊውን ነው። ሀይሚዬ እኮ ሼም ይዟት ነው። ሀይሚዬ እንዲመተው ሰው እንዲቀየር ነው፣ ሰው እንዲለወጥ ብላ ነው። ገባችሁ? በቃ ብሩክ ያላስከበራት ማን እንዲያከብራት ፈለጋችሁ? እና እኔ በጣም ነው ያዘንኩት። ሀይሚዬን የምትሳደቡ ደግሞ የሀይሚ ሶል የጫማ ሶሎች ማለት ነው። ትናንትና ዛሬም አረ ቢስሚላሂ ቪዲዮ እየሰሩ
ሌላው ደግሞ በጣም የምታሳፍሩኝ ነገሮች ልንገራችሁ። በበፊት ማንነቷ የምትሉት ቋንቋ አለ። የምንድን ነው የበፊት ማንነት? የበፊት ማንነት ማለት እኮ ውዶቼ ሀይሚ ማለት ኢትዮጵያዊ ናት። ምንም የበፊት ማንነት የላትም። በቃ እንደ ማንኛውም ነው እንዴ። ሰው እድሜ ሲጨምር መልክ ይቀየራል፣ ያገኛል። ላይክ እንደዛ ነው። ምንም ይሄን ያክል በፊት ማንነት እያላችሁ የድሮ ፎቶ እያወጣችሁ፣ እሷ እኮ በራሷ ኮንፊደንስ ስላላት ስማርት ሴት ስለሆነች፣ ጀግና ሴት ስለሆነች፣ ፕሪንስ ስለሆነች ነው፣ ያው የሚዲያው መምህር ስለሆነች ነው እንጂ ኤቢን አብርሽን ታስጠፋ ነበር። የድሮ ፎቶ የሀይሚዬ ረቢ ነው የምላችሁ። እኔ ስለማደንቃት ብቻ አይደለም፣ እኔ ለማንኛውም ሰው ሪስፔክት አለ፣ ለሴቶች ማለት ነው። ግን ፎቶ በጣም ነው የሚያምረው። ሪሊውን ነው። የእናንተ እኮ ሞያሌ ጨርሶዋችሁ ነበር። እድሜ ለመዳን ቤት ማለት ነው። እድሜ ለመዳን ቤት። ኤርፖርትንም ዛሬ ማታውቂያለሽ ሀይሚ የምትሳደቢ ኤርፖርት የት ጋር እንደሆነ ማለት ነው። እናንተ ዱቄታሞች ማለት ነው። እና ዘይጌታይ እኔ ጾም የለምብኝም ዛሬ ኢጃዛ ነኝ እኔ። ኦኬ። ስለዚህ ሀይሚን የምትሳደቡ እዚህ ጋር ከወዶቼ ብሩኬ መልካም ስራ በሰራ ሰዓት ብሩኬ ሀይሚዬ ንጉስ ብያለሁ። መልካም ስራ ፈጣሪ የሚወደውን ሰርቷል፣ መልካም ነገር። ግን ዛሬ ላይ ሴትን ዝቅ እያደረገ እዚህ ጋር ሀራም ነው ሀቅ ነው ምናምን የሚባል ነገር የለም። ሴትን ዝቅ መጀመሪያ ያለ ኒካ የለውም በረካ። መጀመሪያ የሆነ ነገሩን የያዝ ሀይሚን ወይም የያዝ ወይም ይልቀቅ። ሙጫ ሲያስጠላ ስጥፍርላ። እኔማ ደሜ ነው የሚንተከተከው ስሙንም ስጠራው። ተቃጠ የምትሉኝ ልጆች አላችሁ ደግሞ። ለምን እቃጠላለሁ? በስድብ ጥርግ ነው ማድረገው። የእናንተ ኮሜንት ትሳደባላችሁ ደግሞ። እና እኔ እንቅልፍ እያሸነፈኝ ለሽ እያልኩ ነው እንግዲህ። ታውቃላችሁ መዳን ቤት ታሽተን አልሐምዱሊላ ነው። ጤና ካለ ስደት መታችሁ የኢትዮጵያ እንቅልፍ ከምርማ ቻርጅ ላይ እየቀዷቸው አልጋ ላይ ከወጣው ፉር ነው በቃ አንዴ። ሺ ቢስሚላ። እና አትሳደቡ ባይ ነኝ። የብሩኬቶች አትሳደቡ። ከዚህ ሁሉ ብሩኬ ወንድ ሁን በሉት። ወንድ ማለት መኪና መንዳት ሱሪ መስልበስ ብቻ አይደለም። እኔም ይሄው ሱሪ እየለበስን ነው። እኛ ወንድ ሁን፣ ሚስትን አስከብር፣ ሚስትን ጠቅልል እንድትከበር እንዴ በሉት እንደዛ። ሀይሚ የምትሳደበው ደግሞ ሀይሚ የበፊት ማንነት ምንም ነገር የላትም። ባይዘው ይላችሁ አንዳንድ ዩቲዩብ ቲክቶክ ነው ያየሁት። አይ ቲንክ በጣም ቆይቷል። አንድ እህት ምሰራው ሆቴል ምናምን ነው መሰለኝ። ከዛ ገብቷት እንደውም ዲነ እስላምን ተቀብላ ላይክ ገባችሁ። እንደዛ አይነት ሴት ነው የበፊት ማንነት ተቀይራ የሚባለው። ሀይሚ ምንድን ናት? ሀይሚ ማለት እንደናንተ እንደኛ ናት። አላስ ልጅ ናት። ከልጅነት የልጅነት ፎቶ ሚዲያ ላይ በራሷ ኮንፊደንስ ስላላት በራሷ ስለምትተማመን የሚዲያ ሰው ስለሆነች ሁሉንም ነው ኦፕን አድርጋ። ለምን? በጣም የዋህ ናት፣ ደግሞ በጣም ግልጽ ናት። ሀይሚ አንድ ቀን ተሳስታ አታውቅም። አይገርማችሁ? አንድ ቀን። ሁሉ የማጠፋ ማለት ብሩኬ ነው። ገባችሁ? በእኔ ብሩኬ ነው። አጥፍታ አታውቅም። በጥፊ ማለቷን እንደውም እኔ ተቃውሜያለሁ፣ ስላልደገመችው ማለት ነው። በቃ ወንድ ልጅ በጥፊ መባል አለበት። በስነ ስርዓት ሚስቱን ማስከበር አለበት። ቤተሰብ ማክበር አለበት። እንደዚህ አይደለም ቤተሰብ ማክበር እናትና አባቱን አገናኝቶ ለዶላር ብሎ ካፌ ሳይሆን እንደ ደንቡ ማለት ነው። ስለዚህ እንደ ደንቡ ሚስቱን ያላስከበረ ዝቅ ይላል። ኦኬ ወንዶች ተጠንቀቁ። ኦይል ዩ ኖ ኦይል